ስለ ጺሜና ጸጉሬ ማሰብ አልፈልግም። ወደ ምንኩስና የምገባ ይመስለኝ ነበር። የትውልድ ቦታውን ቀርሳ ከተማን ሲገልጽ አነስ ያለች ግን በህይወት የተሞላች ከተማ ናት ይላል። ከታላላቆቹ እስከ ታናናሾቹ ስሙን አንስተው የማይጠግቡት የሚወዱት ስመገናና ጋዜጠኛ። ሰላም ጤና ይስጥልን የዝግጅታችን ተከታታዮች፣ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። በዛሬው ዝግጅታችን ያላዛር አስገዶምን ከልጅነት ጀምሮ የነበረ የጋዜጠኝነት ፍቅርና ታሪኩን እንነግራችኋለን። በሁሉም ዋጋ ጋዜጠኛ መሆን አለብኝ። 2005 ዓ.ም መስከረም ከጠባ ጥቂት ከራርሞ የሙዚቃው ሰው ሰርጸ ፍሬ ስብሐት ለፋና ኤፍኤም አንድ ሰው ጠቆመ። ይህ ወጣት ብትቀጥሩት ታተርፋላችሁ አለ። ፋናዎች ሰርጸን ሰሙና ለወጣቱ የ20 ቀናት የሙከራ ጊዜ ሰጡት። ተሞካሪው እነዚህን 20 ቀናት በትጋቱ ነው ፈጸመ። ሞካሪዎች ዝም አሉ፣ እርሱ ግን ትጋቱን ቀጠለ። ከተቀጣሪ ሰራተኞች እኩል ስራም ስምሬት የሚሰጠዋል፣ በብቃት ይሰራል። አሁንም ዝም። በዚህ የዝምታና የትጋት መንገድ ሳይደናቀፍ 90 ቀናት በጽናት ተጓዘ። ድፍን 3 ወራት ምንም አልተከፈለውም። ከዩኒቨርሲቲ በጥሩ ውጤት መመረቁን እያሰበ በመምህርነት ዛው መቅረት እችል ነበር ብሎ አላማረረም። ሌሎች የስራ ዕድሎችን በመተውም አልተቆጨም። ምክንያቱም በሁሉም ዋጋ ጋዜጠኛ መሆን አለብኝ ብሎ ወስኖ ነበር ሲል የተወዳጅ ሚዲያ መረጃ ያሳያል። በመጨረሻም በጥር 2005 ዓ.ም ከሞካሪዎቹ አፍ የተሳክቷል ቃል ወጣና ፋና ወደ ቀጣሪነት ተሞካሪውም ወደ ሙሉ ጋዜጠኝነት አደጉ። ከ8 ዓመት በላይ በዘለቀ የፋና ቆይታው በስፖርት ግዘፍ እንጂ ያልሰራው ስራ የለም። ያነበበው ዜና ሁሉ ተቃንቶለት፣ የተነተነው ስፖርት ሁሉ ሰምሮለት፣ የመራው ዝግጅት ሁሉ አምሮለት ጋዜጠኛስ እንደርሱ አስባለ። አላዛር አስገዶም ካሰላ ጥቂት ወጣ ብላ ባለች ቀርሳ ነው ትውልዱ። 1982 ዓ.ም እስከ 4ኛ ክፍል ያለ ትምህርቱን እዛው ባለች ጭቄ የመጀመሪያ ደረጃ ትምህርት ቤት በኦሮሞኛ ቋንቋ ተምሯል። የቀሩትን የመጀመሪያ ደረጃ ክፍሎች ወደ አሰላ ተሻግሮ ተምሯል። ጭላሎ ተራራ ትምህርት ቤት የ9ኛና 10ኛ ክፍል ትምህርቱን፣ አሰላ መሰናዶ ደግሞ የመሰናዶ ትምህርት የተከታተለባቸው ተማሪ ቤቶች ናቸው። በ2002 ዓ.ም ዲላ ዩኒቨርሲቲ ተመድቦ እስከ 2004 በዘለቀው ቆይታው የመጀመሪያ ዲግሪውን በፖለቲካል ሳይንስ ተቀብሏል። 2005 ዓ.ም ሲሆን ደግሞ ፋና ገባ። አባቱ ስነ ህይወታዊ ዝምድናን ብቻ ሳይሆን የሬዲዮ አድማጭነትን፣ አንባቢነትን አጋብተውበት ነበር። ገና ሰው በመሆኛ ማለዳው ጆሮቹን ለሬዲዮ አሰልጥኖ አድጓል። ከኤፍኤም ልደት ቀድሞ በአጭርና መካከለኛ ሞገድ ያገኛቸው የነበሩ የኢትዮጵያ ሬዲዮ፣ ፋና፣ ለገዳዲ፣ ቪኦኤ፣ ዶቼ ቬለ፣ ካቲካን ሬዲዮ አድምጧል። ስለ ዓለም አቀፍ የፖለቲካ አስተላለፍና ስለ እንግሊዘኛ ቋንቋ ችሎታው በትንሿ ሬዲዮ በኩል ጆሮውን ባህር አሻግሮ ቢቢሲ ወርልድን ሰርቪስን ከ6ኛ ክፍል አንስቶ አድምጧል። ከአድማጭነት እስከ አንባቢነት የዘለቀ የጋዜጠኝነት ፍቅር ከሁለት አስርታት ቀድሞ ኤፍኤም አዲስን ተከትለው የመጡ ኤፍኤሞችን በታዳጊነት ዘመኑ ልቅም አድርጎ አድምጧል። ቤት የመዋል ከፍተኛ ዝንባሌው ለሬዲዮ ማድመጥ ሰፊ ጊዜ አስገኝቶለታል። ሁሉም ጣቢያና ፕሮግራም እሰማ ነበር የሚለው አላዛር የሚዲያ ጣምና የመደበኛ አቀራረብን ተማረኩባቸው ከሚላቸው ኤፍኤሞች በስም እየጠራ የሚያከብራቸው ጋዜጠኞችም ዝግጅቶችም አሉት። በወቅቱ የቅንጦት ዕቃ ቢሆንም ቴሌቪዥንም የመከታተል እድል ነበረው። በጆሮቹ መሰልጠን የቀኑ የሚመስሉት አይኖቹም በንባብ በርትተዋል። በዘመኑ ይታተሙ የነበሩ ጋዜጦች፣ መጽሔቶችና መጻሕፍትን አገላብጧል። የንግድ ሰው የነበሩት አባቱ ስለ ንባቡም እጃቸው አለበት ይላል ተወዳጅ ሚዲያ ያላዛርን የልጅነት ሕይወት ሲያስታውስ። ለስራ ጉዳይ አዲስ አበባ ደርሰው ሲመለሱም ጋዜጦችንና ዓለማዊም መንፈሳዊም መጽሐፍ አስከትለው ነበር። ገና የ12 ዓመት ልጅ እያለ ጋዜጣ ሻጭ ወዳጆቹ ነበሩት። በግዥም በክራይም ድባቡን አሳድጓል። ከአባቱ አነስተኛ ግሮሰሪ አስመጭና አከፋፋዮች ጋዜጣና መጽሔቶቻቸውን ሲያሳድሩ እርሱ ሌሊቱን ሙሉ ያነብ ነበር። ከሚዲያ ፍቅሩ እኩል ለእግር ኳስም ልቡ የደነገጠው በልጅነቱ ነበር። የዓለምና የአፍሪካ ዋንጫን በማየት የተጀመረ የእግር ኳስ ትውውቁ አድጎ ገና 10ዎቹ ቤት እያለ ለሀገራችን ተመልካች ያስቸግሩ የነበሩ የእኩለ ሌሊት የላሊጋና የሻምፒዮንስ ሊግ ግጥሚያዎችን ይመለከት ነበር። የንባብ ፍቅሩ ከኳስ መውደዱ ጋር አስተባብሮ ተጓዘም። በሚዲያዎችም ስፖርትን ባንክሮ ይከታተል ነበር። በሳምንት 10 የስፖርት ጋዜጣ ቢወጣ 10ሩንም ከገጽ እስከ ገጽ አነብ ነበር ይላል ጊዜውን ሲያስታውስ። ከህትመትና ከኤሌክትሮኒክስ ሚዲያ ጋር የነበረው የረጅም ጊዜ ወዳጅነት አውቆቲውን ሳያውቀው ወደ ጋዜጠኝነት ሳይስበው አልቀረም። ይሰማቸው የነበሩ ጋዜጠኞችን አነባብ ደጋግሞ ሲለማመድ ራሱን አግኝቶታል። ለዩኒቨርሲቲ ትምህርት ወደ ዲላ ሲያቀና ሬዲዮና ጋዜጦች ያሰላን ያክል ተደራሽ ስላልነበሩ መጻሕፍት ንባብ ላይ የበዛ ጉልበቱን ጨርሷል። ከዲላ መልስ አሰላን አልፎ አዲስ አበባ ደርሶ ፋና ቤት 3 ወራትን ከተፈተነ በኋላ የልብ መሻት ሆኖለት ጋዜጠኛ ሆነ። እድሜ ለረጅም ጊዜ የሬዲዮ አድማጭነቱ ይሁንና
ይሁንና የፋና ቤት የመጀመሪያዎቹ ወራት ቆይታው እንዲያምሩለት ሆኗል። በአድማጭነት ዘመኑ አብዛኛዎቹ ጋዜጠኞችን ያውቅ ስለነበር ለመዋሃድ አልከበደውም። ለነሱ ነው እንጂ እንግዳ የሆንኩት ማንም ለኔ እንግዳ አልነበረም ይላል። በመስማት ብዛት ያዳበረው አቅም ይዞ ጎበዝ ከሚላቸው ጋዜጠኞችና ኤዲተሮች ልምዳቸውን እየቀሰመ ራሱን አሰለጠነ። በመጀመሪያዎቹ 4 ዓመታት ፋና ውስጥ አንድ ጋዜጠኛ ሊሰራቸው የሚገቡ ሁሉንም የጋዜጠኝነት ስራዎች ሰርቷል። ከ6ኛ ክፍል ጀምሮ መከታተሉና ከአባቱ ጋር እያለፈ መወያየቱ ምርኩሱ ኖት። በጋዜጠኝነት ዘመኑ ዓለም አቀፍ ትንታኔዎችን በተለየ ጣዕም ለአድማጮች አድርሶ ከመወደድም በላይ ሆነውለታል። ለዚህ ማሳያው የእርሱ አድናቂዎች ስብስብ ብለው ሲጨዋወቱ ከዓመታት በፊት አየር ላይ የዋሉ ትንታኔን አስታውሰው ስለዚህ ጉዳይ የሰራው እያሉ በልዩነት ማስታወሳቸው ነው። የመጀመሪያ ቅጥሩ በስፖርት ጋዜጠኝነት አልነበረም። ፋና ቤት በነበረው የመጀመሪያው 1 ዓመት ቆይታው ስፖርት በደረሰበት አልደረሰም። የኋላ ኋላ በምሳና በሻይ ሰዓት ከስፖርት ክፍል ባልደረቦቹ ጋር ሲጫወት ስፖርት ላይ ያለውን እውቀት ታዝበው አብሯቸው እንዲሰራ አድርገው በምሳ ሰዓት የፋና ስፖርት ፕሮግራም ላይ የተጀመረው ጉዞ ዛሬ ላይ ግዙፍ የእግር ኳስ ጋዜጠኛ እንዲሆን አስችሎታል። በዚህ ጊዜ ነው የጀመረው ልለው አልችልም የሚለው የእግር ኳስ ፍቅሩ ነፍስ ካወቀ በኋላ አስተውሎ የተከታተለው 1990 የፈረንሳይ የዓለም ዋንጫን እንደሆነ ግን አይዘነጋም። ዲኤስቲቪ መርጦ ከሚያስተላልፍበት ዘመን አንስቶ እግር ኳስን ሳይሰለች ተከታትሏል። ከወዳጆቹ ጋር ስለሚወዳቸው ቬንገር እየተከራከረም እየተወያየም አድጓል። እድሜው ከፍ እያለ ሲመጣ ልዩ ፍቅሩ በንባብ አጀበው። ከዕለት ዜናዎች እኩል እውቀት ነክ ነገሮችን አሳዶ አንብቧል። እንጀራ እበላበታለሁ ሳይል ያሳደገው ክሎት ስራው ሆኖ ሲገኝ ልክ ለክተው እንደቆረጡለት ልክ ካለለት ጋዜጠኛ ባልሆን ንባቤን አላቆምም የሚለው አላዛር አብሮት ያደገ ፍቅሩ ሬዲዮ ላይ ይዞት ሲወጣ ግን ተጨማሪ ኃላፊነት እንዳለው ያስረዳል። አድማጩ ከፍተኛ የእግር ኳስ ፍቅር ያለውና ስፖርቱን ከወዳጆቹ መዳፎች እኩል ማወቁ ከፍ ያለ ዝግጅትና የበዛ የንባብ ቁፋሮ እንዲያስፈልገው ያደርጋል። ከዓለም አቀፍ ትንታኔዎቹና ከስፖርቱ እኩል 120ና 90 ደቂቃን በመምራትም ደምቋል። እርሱ ቀድሞ አዘጋጆች ብቻ ይመሯቸው የነበሩ እነዚህ የፋና ተወዳጅ ዝግጅቶችን እርሱ ገና ዓመት ሳይሞላው ሪፖርተር እያለ በተደማጭ ድምጹ በቀጥታ ስርጭት መርቷቸዋል። የቋንቋና የአገላለጽ ሀብታምነቱንና የማዘን አመራረጡን የታዘቡ ለቤተ ክህነት ቅርብ ሆኖ ነው ያደገው በሚል የሚሰጡትን አስተያየት አይቃወምም። መጽሐፍ ቅዱስና ሌሎችን መንፈሳዊ መጽሐፍትን ከጋዜጦች እኩል ማንበቡን ያነሳል። በእግረ መንገድ መጽሐፍ ይሞክር እንደሆነ ሲጠየቅ ግን ይሁኔ ብሎ ለመጽሐፍ ሞክሮ እንደማያውቅ ነገር ግን ለወደፊት ከኖርኩና ከሰራው በኋላ ብጽፍ ደስ ይለኛል ይላል። እሱ ሬዲዮ አስማት ነው፣ ምትሃታዊ ስሜት ይሰጣል እያለ በሚያንቆለባብሰው ሬዲዮ ፋና ቤት ውስጥ ለ8 ዓመታት ከሰራ በኋላ በመንሱር አብዱል ቀሪ ጠቋሚነት ወደ ካናል ፕላስ ተዛውሮ በእግር ኳስ ጋዜጠኝነት ኮሚታተርነት እየሰራ ይገኛል። በሳምንት 2 ቀናት ደግሞ እዛው ፋና በስፖርት 365 ዝግጅት ብቅ ይላል። ለልቡ ቅርብ የሆነና ነፍሱን የሚያስደስታት ስራን ሲሰራ ስለኖረ አንድም ቀን ደስ ሳይለኝ ሰርቼ አላውቅም ይላል። ሲያነብ ወሰን ስለሌለው እውቀቱን ከትትና ጋር አጣምሯል። ስለ ትትናው ሲጠየቅ አሁንም ወደ አባትና ቤተሰቡ ዞሮ እነሱ ናቸው መሰረቶች ለማለት በስክነት የሚያምን ቤተሰብ ውስጥ ነው ያደግኩት ይላል። አላዛር ተስፋ ከሚጣልባቸው የሚዲያ ሰዎች ቀዳሚው ነው። ስራዎቹ እንዴት ብስለት ተላበሱ ተብሎ ሲጠየቅ የምወደው ነገር በመስራቴ ነው ብሎ መልስ ይሰጣል። እርግጥም አላዛር የሚወደውን እንደሚሰራ በቅርበት የሚያውቁት ይመሰክራሉ። አላዛር አንድ ነገር ከመስራቱ በፊት ቀድሞ ያስተውላል። ቆም ብሎ ስለሚያስተውል ስራዎቹ አቀራረብ በቋንቋም በይዘትም ብስለትን የተላበሱ መሆን ችሏል። ኢትዮጵያ ተስፋ ከምትጥልባቸው የሚዲያ ሰዎች ከስር እያወቁ ካልሄደች ነገ የሚያደርስላትን አንጋፋ በቀላሉ አታገኝም። ዛሬ የዘራነውን ነገ ለማጨድ የዛሬውን ዘር ማወቅ አለብን። የዝግጅታችን ተከታታዮች የዛሬው ዝግጅታችን በዚሁ አበቃን። በሌሎች ዝግጅቶች እስከምንገናኝ ሰናይ ጊዜ ተመኘን።